አንተ ውሻ ተረጋጊ። ህይወቴን አበላሸው። ቆይ እገባለሁ። አንቺ ውሻ አንድ ቀን ቀጥሬው እኔ እንደማፈቅረው እንኳን ልነግረው ስል አንቺን አልወድሽም እህትሽን ነው የምወዳት ነው ያለኝ። ታዲያ እቺ ለእኔ እህቴ ናት? ይኸውልሽ እህቴ እኮ አይደለችም ለእኔ። እንኳን እንደ እህቴ የገዛ ስጋዬ እንደሆነች እንኳን አልቆጥራም። ምንም ነገር ቢደረግብሽ ይሄን ነገር ጥሩ ነው አትበይ። ምንም ነገር የሰራሽው ነገር ምንም ነገር ጥሩ አይደለም። ማታ ላይ አልጋ ላይ ሪሌሽን በምናደርግበት ሰዓት ትቆልፈኛለች ማለት እንዴት ብዬ እንደምነግርህ አላውቅም። በቃም ነው ማለት የሆነ ግንኙነት ስናደርግ ትቆልፈኛለች እና በጣም ነው የምሰቃየው። ማለት በጣም እኔም ሲኦል ውስጥ ያለው ሁሉ ነው የሚሰማኝ። ሰው ለረጅም ጊዜ ተቆልፌ ግንኙነት አድርገን እኔ ኦልሬዲ አበቃው ምናምን ብዬ ስል ቆለፈች ማለት ነው። ያኔ ነው እንግዲህ ችግሩ የተፈጠረው። በሆነ አጋጣሚ ምንድነው የተፈጠረው? ምንድነው ሊሆን የሚችለው? እዛ በፊት ያልተፈጠረ ነገር በቃ ባንዴ ድርግም ብሎ ከዛ በቃ ስሜት አለው። እኔ ጋር በጣም ህመማለሁ። ትስቅቅ ይላል ይሄን ምናምን። ከዛ ስሜት እየቆየ ሲሄድ ይሰማሃል በቃ። ከዛ ሌላ ነገር ሌላ ጭራሽ የማላውቀው ችግር መኝታ ቤት ውስጥ በቃ ማይሆን የሴቶች እቃ ምናምን ያለው እና እኔ ደግሞ ጥርጣሬ ነው በቃ እና እናንተ እንድታቆልኝ ነው በቃ። ማን ያው ትንሽ እስከምትሰቃይ ድረስ ትንሽ እሷ አይደል ያው ዝም ብለህ አብረሃት ብቻዋን ለተው እሷ እንኳን አልችል። ስለዚህ አልችል ካልሽ ደግሞ እኔ የሚችል ነው አይደል የሚያስፈልገኝ። አንቺ ደግሞ ትችያለሽ አታስብ። ደግሞ በጣም ወድ እኔ እንዴት እንደምወድ ታውቃለህ። እኔ እኮ ልዩ ሴት እሷን ለምን አልጋ ላይ አገኘኋት? ትችላለች አልጋ ላይ እንደዚህ ሁኔታ ሆና አልጋ ላይ ነች። አንተ አፍዝጋ ባለጌ። ምንድነው ባለጌ? ዝም በይ። ታዲያ ሁሉ ነገር ያረግሽው በቀን ነው ማለት ነው? አዎ በቀን ነው። ለሰው ይገባታል እንጂ አንሳት። በሚገርም ነገር አንዳንዴ አውቄ ፓንቴን፣ ኮስሞቃይን፣ ቻፕስቲክን አንዴ አልጋ ላይ አንዴ ሜዳው ላይ እየጣልኩ ሜዳው አውቄ ለምን እንድትቃጠልና እንድትደምን ነው የምፈልገው። ታውቃለህ? ተሰብስበን እንኳን ስንበላ እናቴም ለሷ ነው መጀመሪያ የምታጎርሷት፣ አባቴም ለሷ ነው መጀመሪያ የሚያጎርሷት። ቆይ ታዲያ እቺ አይገባትም? ታውቃለህ? ሱቅ እንኳን ስንሄድ መጀመሪያ የሚሰጣት ለሷ ነው። አብረን ሄደን አንድ ላይ እንኳን ማለት ነው ለሷ ነው ተቀድሞ የሚሰጣት። ሁሉም ስለሷ ነው የሚያወራው። ታዲያ ለኔ ይሄና ላይ አይገባኝ? ታዲያ እሷ ሰው ናት ለኔ? እሷ እህቴ ናት። ታውቃለህ? ልብስ እንኳን ለመግዛት አንድ ላይ ስንሄድ ከእናቴ ሆነ ከእህቴ ከአባቴም ጋር ስንሄድ መጀመሪያ ቆንጆ ልብስ የሚመርጡላት ለሷ ለሄለን ይላሉ። ለኔ ግን አንድ የሚያስብልኝ ሰው የለም። ታዲያ እቺ ለኔ እህቴ ናት ብዬ ቆጥራታለሁ። እንኳን በቀን ለቺ ሞት እንኳን ይገባታል። ታውቃለህ? ልጅ እያለሁ የሆነ እያደግኩ እንኳን እያጎተጎትኩ እንኳን ሲሄድ የሆነ በጣም ወደው ልጅ ነበር ፍቅረኛ። አንድ ቀን ቀጥሬው እኔ እንደማፈቅረው እንኳን ልነግረው ስል አንቺን አልወድሽም እህትሽን ነው የምወዳት ነው ያለኝ። ታዲያ
ታዲያች ለኔ እህቴ ናት። ይኸውልሽ እህቴ እኮ አይደለችም ለኔ። እንኳን እንደ እህቴ የገዛ ስጋዬ እንደሆነች እንኳን አልቆጥራት። ምንም ነገር ቢደረግብሽ ይሄን ነገር ጥሩ ነው አትበይ። ምንም ነገር የሰራሽው ነገር ምንም ነገር ጥሩ አይደለም። አንዳንዴ ማሳልስ ቆኔ ከነሱ እንኳን የተፈጠርኩ እንኳን አይመስለኝም። የነሱ ልጅ እንኳን እንደሆንኩ አላስብም። እንደ ማደጎ የመጣው እንኳን ያህል የሚሰማኝ ታዲያች እንደ እህቴ እንኳን ልቀበላት ለኔ በጣም ከባድ ነበር። ይሄን ነገር እያወቅህ ነው ታዲያ ይሁላ ስራ ሰርተሻል የምትለኝ? አይገባትም ይሄ። ምንም ቢሆን ይኸውልሽ ባለ ትዳር ላይ ነው የገባሽው። በገዛ አልጋዋ ላይ ነው የተኛሽው። ምንም ነገር ብትበድልሽ ይሄ በቀል አይደለም። ይሄ በጣም ከባድ ወንጀልም ነው። ለሰው መስማት የሚዘገንን ነገር ነው ያደረግሽው። ምንም ጥሩ ማለት ነው። ለኔ ምንም ከባድነት አይደለም ይሄ ነገር። ሊመስልሽ ይችላል። ከባድ ነበር። ያውላ ያሳለፍኩት ላይፌ በጣም ለኔ እንዴ ራሴን ወደ ማነቅ እንኳን እንዴ አባቴ እንዲወደኝ ማለት ነው እናቴ እንድትወደኝ እንደሷ እንዲያሞግሱኝ ለኔ ወደ እኔ እንዲመጡ እንኳን ራሴን ለመግደል እንኳን አድርጋለሁ። ማንም ለሷ እንዲሆኑላት ለኔ ማንም እንዲያልሆነልኝ ማንም እንደዛ እንኳን አድርጌ ልጄ እንኳን አላሉኝ። ታዲያ እናቴና አባቴ እኔን ካልወደዱ ከውጪ ስለሷ የሚያወሩ ከሆነ ጓደኞቼ ስለሷ የሚያወሩ ከሆነ ሁሉም ነገር ለሷ ከሆነ ታዲያ የኔ መኖርነት ለምን ዝጋ? ለምን አስፈለገ? ለሷ ምን ይጠቅማታል? ሁሉም እኔ የሚወደኝ ካልሆነ እሷ እንድትኖር አልፈቅድላትም ነበር። ከእናቴና ከአባቴ እንኳን ፍቅር እንደሌለኝ እንደሷ ለምን ለሷ ለፍቅር እንደሚሰጧት እንኳን ለኔ እንዲሰጡኝ እፈልግ ነበር። እናቴ ለሷ ፍቅር እንደምሰጣት ለኔም እንድትሰጠኝ እፈልጋለሁ። ለምን ለኔም እምዬ ናት፣ እናቴ ናት። ለምን ከአንድ ሆድ እስከወጣን ድረስ ለኔም እኔ መውደድ የለባትም? አባቴ እኔ መውደድ የለበትም? ለኔ አይራሩልኝም? ታዲያ እኔ እዚህ ጋር ማን አለኝ? ማንም እኮ የለኝም። እኔ የምወደኝ ሰው እኮ ለኔ እንኳን የሚሆን ሰው እኮ የለም። ታዲያ እዚህ ጋር እኔ ማለት ምንም ነገር ይሄ ሁሉ ነገር የነገርሽኝ ነገር ምንም የሚያሳዝን ቢሆንም ማለት ነው እንደዚህ አይነት ነገር ለመስራት ግን በጣም የሚያስጠላ ነገር ነው። የገዛ እህትሽ ላይ እንደዚህ አይነት ነገር ማድረግ አልነበረብሽም ጭራሽ። ያውም በገዛ ቤት አልነበረም አውቃለሁ። ውጪ እንኳን አትቀጥሪም። ቆይ አንቺ ቤቷ ድረስ መተሽ እሷ የተኛችበት አልጋ ላይ አንቺ ቀን ትተኛለሽ፣ እሷ ማታ ትተኛለች። እስኪ ሳይ ታዲያ ውጪ ከቀጠርኩት ምንነቴ ነው እሷን ለማቃጠል የተነሳሁት? እሷን ለመበቀል ከፈለኩ ታዲያ ለምንድን ነው እኔ እኮ እሱን አልፈልገውም። እሷ እንድትቃጠል ነው የምፈልገው። እሷ እንድትደብን ነው የምፈልገው። እንድትጠራጠር ከባሏ ጋር እንድትኖር አልፈልግም ነበር። እንዲጋጩ እንዲባሉ ነበር የምፈልገው። ታዲያ ውጪ ከቀጠርኩትማ እኔ እሱን ፈለኩት እኮ ማለት አልፈልገውም። እሷን ነው የምፈልጋት። እሷ እንድትቃጠል ነበር የምፈልጋት። እሷ ህይወት እንዲኖራት ነበር የምፈልገው። የጨለመ ህይወት ውስጥ እንድትኖር ነበር የምፈልገው ነበር፣ ግን አልተሳካም። እሺ ትዳሩ ከፈረሰ በኋላ የት ልትገባ ነበር? በጣም ነበር ደስታዬ ነበር። ትዳሩ ከፈረሰማ ለእኔ በጣም ጥሩ ነገር ነበር። እሷ መጥፎ ናት፣ ከባሏ ጋር አትስማማም እንድትባል ነበር የምፈልገው ነበር። በቃ እሱ በጣም የዋ እሷ ሰው የሚወዳትን ቢሆን ኖሮ ሰው እንዲጣላ ነበር ማስያርግ ነበር። አልቻልኩም። አንቺ እስካሁን ድረስ እህቴ ቤተሰቤ ብለሽ ስታለቃቅሽ እህቴ ይቅርታ ታድርግልኝ ብለሽ እያለቀሽ የነበረው የውሸት ነበር ማለት ነው። አንቺ ያዘውን ይሄ ሁሉ ለበቀል ነው፣ እህትሽ ለመበቀል ቤተሰቦችሽን ምን እያልከኝ ነው እንዴ? እስካሁን የነገርኩህ ነገር እኮ ቪዲዮ እንድታጠፋልኝ ነው። ቪዲዮ እንድታጠፋልኝ? ይኸውልሽ እውነትም ይሁን ውሸት ከዚህ በኋላ ከአንቺ ጋር መነጋገር አልፈልግም። ተነሽ። ሁሉንም ነገር ቪዲዮን አጠፋለሁ ብለኸኝ ነበር እንዴ? ጥሩ ሰው መስለሽ ነው አንቺ እንደዚህ
ለመበቀል መች መሰለኝ። ተነሽ 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 ሂጂ። ከዚህ በኋላ ከአንቺ ጋር መነጋገር አልፈልግም። ተነሽ ተነሽ ሂጂ። እባክህን የምችለውን ነገር አድርግ። ሂጂ ውጪ። ተነሽ ተነሽ ነሽ። እባክህን የትም መሄድ አልችልም። እባክህን አባቴ ይሄን ነገር ካወቀ ይሞትብኛል። ተነሽ። ከዚህ በላይ ከአንቺ ጋር መቆየት አልፈልግም። ቤተሰብሽን እህትሽን ለመበቀል ነው የሁሉ። ተነሽ ተነሽ ይኸውልሽ ተነሽ። የምትፈልገውን ነገር አደርጋለሁ። እኔ ምንም አልፈልግም። ስራዬ ነው እየሰራ ያለው። ተነሽ። አባቴ ካወቀ ይሞትብኛል። እባክህን ይኸውልሽ ከአንቺ ጋር ከዚህ በላይ መቆየት አልፈልግም። ያዟት ያዟት። ናውጣ አንተ። እሺ ናውጣ። ምን ያማዝዛል? ተቀመጥ። እሺ ብቻክ እንዴት ነው መኝታ ቤት መቆየቱ? ምን መጥቻለሁ? አሪፍ ነው ልበልህ? አንተን ልጠይቅህ እንጂ እንዴ እኔን ትጠይቀኛለህ እንዴ መልሰህ? እሺ ምንድነው ማለት ምንድነው እንደዚህ ልታደርግ ያስቻለ ነገር? እስኪ ንገረኝ። ከባለቤትህ ጋር እንዴት ነው እንዴት ቻልክበት? ማታ ሚስትህ፣ ቀን ደግሞ የሚስትህ እህት። እንዴት ነው አይምሮክ ምንድነው አይሰማህም? አውራ እንጂ ምን ይዘጋሃል? መጀመሪያውኑ ዝም አትልም ነበር? መጀመሪያውኑ እንደዚህ አይነት ነገር ከመስራት ዝም አትልም? አይደለም የገባሁት ወደዚህ ነገር እስካሁን ማለት ታሪኩ ብዙ ነው። እሷና ከተዋወቅን ቆየ። ከተጋባን ደግሞ ወደ 4 ዓመት ምናምን ይሆንና ከመጋባታችን በፊት ይሄ ነገር ይፈጠራል የማታስበው ነገር አለ። አስበዋለሁ። እኔ 4 ዓመትም ስቆይ በስቃይ ነው የኖርኩት ማለት ይቻላል። በስቃይ ምንድነው የሆነው? ምንድነው የተፈጠረው? አዎ እሷና እኔ ከተዋወቅን ቆየን ብያለሁ። ከዛ እኔ ነኝ እንድንጋባ ጥያቄ ምናምን ያቀረብኩላት የነበር በሰዓቱ። እኔ እንደዚህ አይነት ችግሮች ደግሞ ይፈጠራሉ ብዬ አስቤው አላውቅም። ስለዚህ ምንድነው የሆነው? ተጋባን። ድንግል ነበረች። ሳገባት ድንግል ነበረች። ስለዚህ በጣም መልካም ሴት ነች። በጣም ውብ ሴት ነች። አላሬ ላይላዩን ስታያት ውጭ ላይ ስታያት ሚስት ናት። በቃ ማለት ምንድነው ሚስት ናት ማለት ምንም የሚጎላት ነገር የለም። ስለዚህ ተላመድን፣ ተግባባን፣ አብረን መኖር ጀመርን። አብረን መኖር ከጀመርን በኋላ ሌላ ችግር ተፈጠረ። ምንድነው? እኔ እንጃ ምን ብዬ እንደምነግርህ አላውቅም። ማለት ሚስቴ ነች። እኔ እንደዚህ እያልኩ ብቆይና ብፈታት ቢሆን ነው የሚሻለኝ። አሁን ይሄን ሚስጥር ከማወጣው እሷን ፈትቻት እሷም የሚሆናትን ነገር ልክ እንደዚህ ብትቀጥል ነው የሚሻለው እንጂ አሁን አብራኝ ተዋህዳኝ 4 ዓመት አቅፌ ከኪድኒ ውስጥ የኖረችን ሴት የማይሆን ነገር ማውጣቱ ለኔ በጣም ምንም ነገር ይሁን እዚህ ጋር ማውራት ነው ያለው። ምንድነው ይሻላል ለኔ ይውል ለኔ አይደለም ከእህቷ ጋር ማንም ጋር እየማገጥኩ ብኖርና የገመናውን ሸፍኝ እሷ አሁን በቃ ብዙ ነገር አስበዋል። ያኔ ደበደበችኝ እኮ ይሁን ተጎድቻለሁ። ሐኪም ቤት መሄድ ሳይኖርብኝ በጣም ቀደም እንዴት ስትል እንደነበር ግን እኔ ይሄንን ሁሉ ነገር የማደርገው ጠልቻት አይደለም። ምንም የምትጠላ ሴት አይደለች። ግን ያለ ተፈጥሮ የሰጣት በጣም መጥፎ ነገር አለ። ስለዚህ እሱን ነገር ለመሸፈን ብዬ ራሴን መደበቅ ጀመርኩ። ከእህቷ ጋርም በቃ ያለውን ሪሌሽን ጀመር። እኔ አሁን ምን ብዬ ልንገርህ በእናትህ በጣም ከባድ ነገር ነው ማለት። አሁን ይሄን ስትሰማ እሷ ደግሞ ድጋሚ ነው የምትሰበረው። ለእሷ ይሄ ነው የሚሻላት። እኔ ያረኩን ነገር ለእኔ ምርጫ ነው። ይሄ ደግሞ ለእሷ በጣም ስህተት ነው፣ ሊጎዳት ይችላልና እሱን በማሰብ ነው በእናትህ እኔ ከእህቷ ጋር የማገጥኩት እንጂ ወድጄው አይደለም እኮ። ምንድነው የተፈጠረው ነገር? ምንድነው ያሰብከው? ምንድነው እሷ ላይ ያየኸው ነገር? ከባድ ነገር ነው። ብቻ እንዴት እንደምናገረው አላውቅም። ይኸውልህ አሁን እዚህ ጋር ያለውን ነገር ምንም ነገር ለመደባበቅ እንዳትሞክር። ቤተሰቦች አሉ፣ ጓደኞች አሉ። ይሄንን ነገር ደግሞ እጅ ላይ ያለውን ነገር ሶሻል ሚዲያ ላይ ከመለከው
ያለውን ነገር ደግሞ አንተ እንዳለ መናገር አለብህ። ስለዚህ ያለውን ነገር ንገረኝ። ይሄኛው ይበልጣል። እውነቱን ለማወቅ ግን ይኸውልህ የኔን ገመና ለቀኸው የእሷን ገመና የምትደብቀው እኮ ሚስጥሩን ልነግርህ እችላለሁ። ምክንያቱም ሴት ልጅ ናት። ሴት ልጅ ደግሞ አስባት ስትጎዳ ምን ያህል እንደምትጎዳ ልታውቀው። እኔ አሁን ከሚስቱ ጋር ማግጣው ምናምን ብለህ ብለቀው እኔ አይዶን ኬር ልልህ እችላለሁ። ምክንያቱም ከእሷ ስለማይበልጥ ማለት ነው። እሷ ጋር በጣም ትልቅ ከባድ ነገር ነው። በጣም ክብር ችግር አለ። እሱን ሲሰማ ሚዲያ ላይ ቢወጣ ይሄን ነገር የምትሸፍልኝ ከሆነ እኔ የምነግርህን ነገር ስለ እሷ የምነግርህን ነገር ቪዲዮ ማትለቀው ከሆነ ይሄኛውን እኔ እነግርሃለሁ። እውነቱን ነገር እነግርሃለሁ። ግን የሰው ነገር ከዚሁ ስለሚከብድ ነው ማለት ማንም ሊያምን እራሱ አይችልም። የሆነው ነገር የሚፈጠረው ነገር ከኔ ጋር ኤርዲሽን ስታደርግ የሚፈጠረው ነገር በጣም ከባድ ነገር ስለሆነ እሱ ድጋሚ ሊሰብራት ይችላል። አሁን እዚህ ከእህቴ ጋር ማገጥ ብላ እንደዚህ ያለች ይሄ ሚስጥር ደግሞ ሲወጣ ምን ልትሆን እንደምትችል አስበው። እዛ ላይ በእጇ ጎርሰህ በእጇ በልተህ በእጇ ጠጥተህ እኔ ግን ባልናገር ይሻለኛል። ስለዚህ ምንም ነገር ይሁን እሷም ማውቃው አንተም ደግሞ ውስጥ ላይ ያለውን ነገር አውጥተኸው ነው የሚሻለው። ምንም ነገር ሌላ ችግር በእሷ የተነሳ ነው ምናምን ብለህ የራስን ጥፋት ምንም ለመሸፋፈን እንዳትሞክር። እሷ ላይ ያየኸውን ነገር ምንድን ነው የተፈጠረው ነገር ነገር ያው ምንም ነገር እንትን እንዳትል ያለውን ነገር እሷ ላይ ያየኸውን ነገር ንገረኝ። በቃ ማታ ላይ አልጋ ላይ ሪሌሽን በምናደርግበት ሰዓት ትቆልፈኛለች። ማለት እንዴት ብዬ እንደምነግርህ አላውቅም። በቃ ነው ማለት የሆነ ግንኙነት ስናደርግ ትቆልፈኛለች እና በጣም ነው የምትሰቃየው። ማለት በጣም እኔም ሲኦል ውስጥ ያለው ሁሉ ነው የሚሰማኝ። እሷ ለረዥም ጊዜ ተቆልፌ ይመጣል። ስለዚህ በዛ ሁኔታ ላይ እኔ ከአውሬ ጋር ነው ሁላ ነው የሚሰማኝ። አስበዋለሁ ውጭ ላይ ያለችው ሚስቴና ማታ አልጋ ላይ ያለችው ሚስቴ ጭራሽ የማይገናኙ ናቸው። ያቸው ሩህ በቃ በልቼ የበላሁ የማይመስላት፣ ጠጥቼ የጠጣሁ የማይመስላት፣ ተዝናንቼ የተዝናናሁ የማይመስላት፣ ስቄ ሳቅኩ የማይመስላት፣ በደስታዬ ሁሌ የምትደሰት፣ በሀዘኔ ከኔ በላይ የምትጎዳ፣ በእንባዬ እጥፍ ሳነባ እጥፍ የምታነባ፣ ስደሰት ከኔ በላይ የምትደሰት ሚስቴ ማታ ላይ አልጋ ላይ በሌላ ሴት ናት። ትናገር ናት። በቃ ትቆልፈኛለች። በቃ ይቆልፋል። ከዛ ለረዥም ጊዜ በጣም ነው የምሰቃየው። በቃ ማለት ደም በለው እኮ በጠዋት ላይ ሽንት መጥ ያመኛል ምናምን ሁሉ እሰቃያለሁ። በቃ እሱ ነገር ስሜቱ በጣም እየገደለኝ እየባሰኝ እያመመኝ ሲመጣ ያለኝ አማራጭ በቃ ከሌላ ሰዎች ጋር ሴክስ እያደረኩ በቃ እሷን መተው ነው። ሌላ ሰዎች ጋር እየተገናኘ በቃ እሷ ጋር ያለውን ነገር መቀመጥ እሷን አማራጭ። ስለዚህ በዚህ የተነሳ ከእህቷ ጋር ተላመድ ነው። ቆይ ትቆልፍብኛለች ነው ያልከው? አዎ ትቆልፍብኛለች። ድንግል ነበረች ብለኛል። አዎ። ቆይ የጫጉላው ቀን እንዴት ነበር? ከዛን ጊዜ ጀምሮ ነው? ታሪኩ ብዙ ነው ነገርኩህ። አሪፍ ላይፍ የሚባል ደስ የሚል ማለት ምን አለ ወደዚህ ዓለም ባንገባስ ማለት ከጋብቻ ዓለም በኋላ እዚህ ከግንኙነት ዓለም ውጭ ሁነንስ ብንኖር ብለህ እስከምትመኘው ነገር አስበህ ታውቃለህ? አሁን ለኔ እየተፈጠረ ያለው ነገር ከእሷ ጋር ለረዥም ጊዜ እኮ ጓደኛሞች ነን አላድ በፍቅረን እየተያየን ነበር። ከዛ በፊት የነበረው ህይወትና ዛሬ ያለው ህይወት ሌላ በቃ ሁለት ዓለም የማይገናኙ ሁለት ዓለሞች እና ያኔ የጫጉላው ቀን ምንም ነገር አልተፈጠረም። ማለት ድንግል ነች። ግንኙነት ስናደርግ ህመም ነበር መሰለኝ። ለዛ ነው መሰለኝ ያኔ በቃ እኔ አሪፍ ነበር። ለእኔ በጣም ቆንጆ ነገር ነበር ምናምን ይሄ መደማማት ነገር ቢኖረው እሱ ነገር የሰው ላይ ደም ስታይ ትንሽ ስጥጥ የሚያደርግ ነገር አለ። እሱን በዛ ላይ የምትወዳትና የምታፈቅራት ሰው ላይ እሱን ነገር ሳይ ትንሽ ነው ከመሳቀቅ ውጭ ሌላ ምንም ነገር አልተፈጠረም። ይምን ለትንሽ ጊዜ እንደዛ አይነት ነገር አልተፈጠረም ነበር። በቃ አሪፍ ነበር። ከዛ ያኔ በጣም ስሜት ነበር ምናምን እየቆየ ከዛ ይሄ ቁስሉ ምናምን ዳነ። በአጋጣሚ ለስራ ወጥቼ ነበር ለአንድ ሳምንት አካባቢና ግንኙነት አላደረግንም ነበርና
ከዛ ከስራ ስመለስ በቃ ጓጉተህ ነው የምትመጣው አይደል? እንግዲህ ቁስሏም ድኗል ምናምን ኖርማል አረማመዷ ወደ ኖርማላይዜሽን ተመልሷል። በቃ አሪፍ ሆናለች። ስለዚህ በዚህ አጋጣሚ ለትንሽ ጊዜ ስራ ወጥቼ ነበርና ተመልሼ በቃ የምታወዳትን የምታፈቅራትን ለየት ባለ ስሜት ከህመሟ አገግማ እሷም አንተም በቃ አዲስ ህይወት የምትዘራበት ቀን ነው ብዬ ነበር የተመለስኩት። እና ያኔ በቃ ከሳሎን ወደ አልጋ ቤት ከገባን ረዥም ጊዜ ቆየን። በቃ ማለት ፍቅር ላይ ስትሆን በጣም ብዙ የምታደርጋቸው ነገሮች አሉ። እነሱን ነገር ጨርሰን ከዛ ወደ ግንኙነት አድርገን እኔ ኦልሬዲ አበቃሁ ምናምን ብዬ ስል ቆለፈችኝ ማለት ነው። ያኔ ነው እንግዲህ ችግሩ የተፈጠረው። በሆነ አጋጣሚ ምንድነው የተፈጠረው? ምንድነው ሊሆን የሚችለው? እዛ በፊት ያልተፈጠረ ነገር በቃ በአንዴ ድርግም ብሎ ከዛ በቃ ስሜት አለው። እኔ ጋር በጣም ህመም አለው። ትስቅቅ ይላል ኢቨን ምናምን። ከዛ ስሜት እየቆየ ሲሄድ ይሰማሃል በቃ። ከዛ ሌላ ነገር ሌላ ጭራሽ የማላውቀው ችግሩ። ከዛ ኢቨን ከስንት ደቂቃ በኋላ ነው ከ10 ምናምን ደቂቃ በኋላ በረኩ። እኔ በቃ ስትለቀኝ ራሴን ነው የሳትኩት። ከዛ ህመም አለው በጣም ስሜት አለው። እኔም በሰዓቱ ምንም አላናገርኳትም። ሊፈጠር ይችል ይሆን ምናምን እኔ የማውቀው ነገር የለም እዚህ በፊት ገንስ ሊፈጠር ይችል ይሆን ምናምን ብዬ ነገሮችን በማሰብ ተውኩት። ከዛ እያዋለ እያደረም ይሄ ነገር በቃ በአንደኛው ቀን በሁለተኛው ቀን አብራ ነው የምትኖረው። የምትወዳትና የምታፈቅራት ሰው ጋር እየተኛ ሴክስ ወይም ግንኙነት አታደርግም ማለት ይሄ የማይካድ ሀቅ ነው። ግንኙነት እናደርጋለን። ተደጋገሙ እነሱ ነገሮች። ምንም የሆነ ቀንም እረፍት ላገኝ አልቻልኩም። ሁሌም ዛሬ ይሄ ነገር ላይፈጠር ይችላል እንዴ? እዛ በፊት አይፈጠረው ነበራ። ከበፊት እኮ ምንም ነገር አልነበረም አይደል? ለትንሽ ጊዜያት ውስጥ ከዛ ያን ነገር ሊቀር ይችላል ምናምን ወይስ ሊቀንስ ይችላል ብዬ ሳስብ በቃ ይሄ ነገር እየተደገመ ነገሮቹ እየሰፉ መጡ። በመሃል ላይ ላናግራት ሞክሬ የምታከብራትን ሰው የምትወዳትን ሰው ቶሎ ብለህ በእንደዚህ አይነት ነገር ላታናገራት ትችላለህ። ስለዚህ እኔ ዝምታን መረጥኩ በጊዜው እና በቃ እየዋለ እያደረ እየጎዳኝ እየተሰቃየሁ ይብን አስበዋል 10 ደቂቃ ምናምን ነገሮች እየባሱ ሲመጡ ወደ ሽንት መታቀየረብኝ እና በጣም ዲቴል እያመመኝ ማለት ነው። በቃ ሌላ ሰው ሲጀምር ኢቭን ሴት ሁላ እስከ መጥራት ድረስ ደረሰ እሱ ነገርና ከዛ የሆነ ጊዜ በቃ ለምን አላናግራትም እያሰብኩ እንዴ ይሄ ነገር ለምንድነው እንደዚህ እስከመቼ ነው ሊቀጥል የሚችለው ምናምን ብዬ አሰብኩና ፍቅር ይሄ ነገር ግንኙነት እያደረግን እያለ እንደዛ ስታደርገኝ ምንድነው ይሄ ነገር ምናምን ስል አይ ጭራሽ አሁን ጸጥ እንድትል ነው ፈልገው አለች። አብሶ ማለት ምንም አይነት መልስ ሳትሰጠኝ በቃ አሁን ዝም በላለች። ከዛ ጸጥ አልኳትና እኔም በቃ እንደተለመደው ጨረሰች። ከዛ በቃ ልቤን ሁላ አመመኝ። እኔ በቃ በጣም ተጎዳሁ ምናምንና ከዛ በሌላ ጊዜ በቃ ስለዚህ ነገር ማውራት አለብን ማለት እንደ ሪስፔክት እያደረኳት ነበር፣ ግን ምንም አማራጭ ስለሌለኝ ማውራት አለብን ብዬ አሰብኩና አናገርኳት። ከዛ ሳናገራት እኔ የማውቀው ነገር የለም ተፈጥሮዬ ነው ብላ አረፈችው። እንግዲህ ከዛ በኋላ በቃ ምንድነው ልታደርግ የምትችለው? ምንድነው ልትፈጥር የምትችለው? ነገርኩህ እኮ በጣም ውብ ሴት ናት አልኩህ። ከዛ ውጭ ባለው ነገር በቃ ለኔ እናትም በላት ከዛም በላይ ናት። ሚስት ብቻ አይደለችም። እና እንዴት ነው እቺ ሰው ከዚህ ሁኔታ ልታስወጣት የምትችለው ብዬ አሰብኩና ለረጅም ጊዜም ቆየሁ። አሁንም በቃ ያንን ነገር ያው እየተደጋገመ ያው ምንም ማድረግ አማራጭ ስለሌለኝ ቆየን። እንደዛ እያደረግን ቆየና ከሆነ ጊዜ በኋላ በቃ ሲብሰኝ ሲመረኝ ጨረሻ ሲመረህ የሆነ ነገር ታደርጋለህና አይ ፍቅር እስከመቼ ነው እንደዚህ? እኔ በጣም እየተሰማኝ ነው፣ እያመመኝ ነው። እኔ እስካሁን ሪስፔክት እያደረኩሽ ነበር እና የሆነ ይሰማሻል እየ ነበር። አሁን ግን እኔ ባሰኝ በቃ በጣም ነው የሚሰማኝ። እኔ ያዛ በፊት እንደሚሰማኝ አታውቅም መሰለኝ። እንዴ በጣም ነው የሚሰማኝ፣ እያመመኝ ነው ምናምን ስላት ተበሳጨች፣ አኮረፈች ሁሉ ማለት ነው። በቃ እንዴ ቀወጠችው ቤቱን እንዳልሆነ በቃ ምንድነው ምናምን በቃ በዛ ላይ በጣም ነው የምትወደኝ። በጣም ሆነ ለመናገር ከኔ ውጭ ሌላ ሰው የምትለምድ አይመስለኝም። ለዛም ነው ይሄን ያህል ጊዜም እንደዚህ እየተጎዳው የቆየሁት። አስበዋል 4 አመት ማለት በዚህ ሁኔታ ላይ እኮ በጣም ነው የሚያመው። ከዛ ከሌሎች ጋር ሰዎች ጋር ኢቭን እኔ ነገሮችን እያመቻቸውላት ነበር ሁሉ ከሌላ ሰው ጋር እንድትለምድ። ምክንያቱም እኔ ብሶኛል
ኢቨን አሁን በማይክሮ ሰከንድ እኔ ጋር ተለያይ ብትለኝ እኔ 100% ደስታውን አልችለውም። እና ግን እኔ ምን አሰብኩ ማለት እያነበብኩ ነው ያደግኩት። ሆነን ለመናገር መጽሐፍ እያነበብኩ ነው ያደግኩት ምናምን የምትወደውን ሰው እንዴት መለየት እንዳለብኝ እንዴት እንዳለብኝ ጠንቅቄ አውቃለሁ። እና እችንን ልጅ በሆነ ጊዜ አይ በቃ እንለያይ ብላት ደግሞ ለኔም ያላትን ግምት አውቃለሁ፣ ምን ያህል እንደምትወደኝ አውቃለሁ። እና ከኔ በላይ እኔ ከአልጋ ቤት ውስጥ ከምጎዳው በላይ እሷ ጎዳና ልትጎዳ ትችላለች። ኢቨን ራሷ ልታጠፋ ትችላለች፣ ልትጃጃል ትችላለች፣ ልታብድ ትችላለች ብዬ ከማስባን ግን ምን አድርጌ ላርቃት የሚል ነገር በጭንቅላቴ ላይ መጣ። ያው ሳነብም አድጌያለሁ ብያለሁ አይደል። ስለዚህ እነሱ ነገሮች ትምህርት ሆኖኛል። የምትወደውን ሰው በምን አይነት ወይ መለየት እንዳለብህ፣ የምትወደውን ሰው በምን አይነት ወይ ማቅረብ እንዳለብህ ነገሮች አስተምረውኛል። እና ያው ስሩ ፕሮሰስ ነው ሊሆን የሚችለው። ረዥም ጊዜ ሊፈጅ ይችላል። በዛ ውስጥ ሁኔታ ውስጥ ማለፍ በስቃይ ውስጥ ማለፍ እንዳለብኝ አሰብኩ። ስለዚህ እነዛን ነገሮች ምንድነው ማድረግ ያለብኝ? እየተጋፈጥኩ መኖር ነው። የምትወድህን ሰው እኔ እኮ ጠልቻታለሁ። ይሄ ባለው ነገር በቃ ጠልቻታለሁ። አብራኝ እንደማቀጠል 100% ነው ያለው። ሰው ግን ምንድነው እሷን በዛ ሁኔታ ላይ እንደዛ እየወደደች የአይኗ ብሌን የሆንክን ሰው ገፍተህ ምንም ነገር እንድትሳታርጋት መውጣት ግን ከጥቅሙ ጉዳቱ እንደሚበልጥ ገባኝና ምን ባረግ ይሻላል ምናምን ብዬ አሰብኩ። እና በዛ በሰዓቱ ላይ ምንም ሊመጣልኝ አልቻለም፣ ነገሩን እንዴት ማስኬድ እንዳለብኝ ምናምን። ከዛ ያው ከመጽሐፎቹ ጋር በመመርኮዝ ነገር እሷን በሂደት ማራቅ አሰብኩና ያው በሆነ ጊዜ እንለያይ ስላት ያው የተፈጠረው ነገር ማስበው ነው ሆነ። ሌላ ችግር ውስጥ ተፈጠረ። ከዛ ሲፈጠር ያለኝ አማራጭ በቃ የሆነ ነገር ሌላ ሰው ጋር ሪሌሽንሺፕ መጀመር ነው። ስለዚህ በዚህ አጋጣሚ ያው እህቲቱ ቀረበች። እኔ አይደለሁም በነገር ላይ እኔ ከእህቲቷ ጋር ይሄን ነገር እፈጽማለሁ ብዬ አስቤው አላውቅም። እውነት ለመናገር እኔ አስቤው የተደረገ ነገር ግን አይደለም። እኔ እሷ ራሷ ከኔ ምን እንደምትፈልግ አላውቅም። እህቲቱ እኔ ጋር ላይ ያልሆነ ነገር ማድረግ መቀራረብ ምናምን ሌላ ነገር ይሄ ወጣ ላክት ማድረግ ስትጀምር በቃ በሆነ ጊዜ ሳላስበው ነው ነገር ላይ የተፈጠረው። ከእሷ ጋር ከእህቷ ጋር የተፈጠረው ሳላስበው ነው የሆነ ነገር ተፈጠረ። አሪፍ ነበር ለኔ። ያን ቀን ልዩ ቀን ነው ለኔ በነገር ላይ ማለት ለረጅም ዘመናት በለው እኮ 3 አመት ከ5 ወር ከ4 አመታችን ሆነ ከተጋባን ግን 3 አመት ከ5 ወር ምናምን ገዳማ በስቃይ ዓለም ውስጥ ኖሬያለሁ። ከዛ እሷ ጋር የተፈጠረው ያን ቀን የተፈጠረው ነገር በጣም የሚገርም ደስታ። ከዛ በኋላ እንደ እህቲቷ የሆነ ችግር ሊፈጠር ይሆን ከዛ ጋር ምን ማድረግ ጀመርኩ? ይኸውስ በዚህ አጋጣሚ ለምን አልሸሻትም? እሷ ጋር እንደዚህ እሷ ጋር መሌላም ጋር ሪሌሽን እያደረኩ ለምን አልተዋትም? እንደዚህ እያደረኩ ለምን አደረጋት ብዬ አስብ ነበር። መጀመሪያውንም በቃ ያለኝ አማራጭ ከሌላ ጋር እየተገናኘው እሷንም መራቅ ነው ምናምን ብዬ አስቤ ከእህቷ ጋር ሳላስበው በመሀል ላይ ያ ነገር ተፈጠረና እንግዲህ ሳላስበው ነው የተፈጠረው። ከዛ ያን ቀን ምንም ነገር ሳላረግ ተኛው ማለት ነው። ከእህቲቱ ጋር የሆነ ቀን ላይ የሆነ ነገር አደረግን፣ ማታ ላይ ከባለቤቴ ጋር ምንም ነገር አላደረግንም። ስለዚህ ያን ስሜት ለኔ አሪፍ ሆኖ አገኘሁት። አስበዋል። ከዛ ስቃይ ወጣሁ። የ10 ደቂቃ የ15 ደቂቃ ስቃይ ተቆለፈ። ማቀው እኔና እኔ ያወቀ ብቻ ነው የደረሰበት ብቻ ነው የሚያውቀው የሚለውን አባባል በዛ ተረድቻለሁና ያን ቀን በቃ ሰላሜን አግኝቼ አደርኩ። እህቲቱም ለምን እንደሆነ አላውቅም ተጣበቀችብኝ። በቃ በሁለተኛው ቀን እህቲቷ የምትወጣበትን ሰዓት ጠብቃ መምጣት ጀመረች። ከዛ ቀጠልን። እሱ ነገር ቀጠለ። ምንም አይነት ችግር አልተፈጠረም። በቃ አስበዋል። እህቲቱም እንትን አለ ማለት በርጅ አይደለችም፣ እንደ ፍቅረኛዬ እንደ ሚስቴ በርጅ አልነበረችም። ስለዚህ እንግዲህ የተፈጠረው ነገር አላውቅም። በቃ ቀጠልን፣ ረጅም ጊዜ ቀጠልን። እንደዛ እያደረግን ምቾት ተሰማኝና ጨራሽ ተውኳት ማለት ነው። ስለዚህ እንግዲህ ከዛ ጊዜ በኋላ ምንድነው መሰለ እየተፈጠረ የመጣው እህቲቱ ይሄን ፓንት ጥላት ትሄዳለች አልጋው ላይ አያዋለሁ። ለእኔ የመለያያ ምክንያት ነው እሱ። በቃ ብታዩት እኔ ምን አገባኝ? ምክንያቱም እኔ መውጣት የምፈልገው ከዚህ ችግር ውስጥ ራሴን ማግለል ነው የምፈልገው። በዛ ላይ አሁን አስበዋል አይደል? አሁን እንዴት እንደሆነች ታስበህ አይታታል አይደል? ኢቭን እየደበደበች ነበር። አሁን ሕክምና ቤት መሄድ ሳይኖርብኝ አይቀርም ሁሉ እግሬን በጣም አጋጭታኛለች ሁሉ። ስለዚህ
ከዚህ በላይ ይጎዳታል ብዬ ነበር ነው የምጠነቀቅ የነበርኩት። አሁን ግን በዚህ ሁኔታ ላይ ካስወጣችን ከባረረችኝ እሺ ደስታውን አልችለውም እና ተውኩት ነገሩ። እህቲቱ የምታደርገውን ነገር ተውኩት። አልጋ ፓንት ጥላ ትሄዳለች፣ ብዙ ነገር ጥላ የፀጉር ማሰሪያዋን ምናምን ነገር እየተወች ትሄዳለች። እኔም እያየሁ መተው ጀመርኩ እና ያው ከሷ ጋር በቃ እንትኑ ቀጠለ፣ ነገሩ ቀጠለ። ከሷ ጋር ጭራሽ አቆምን ማለት ነው። እና እንግዲህ በዚህ ሁኔታ ውስጥ ነው አስበዋለሁ መቶ ነገሩ ጡዞ እዚህ ጋር የደረሰው። የነገርከኝ ነገር ምንም አሳዛኝ ቢሆንም ያጠፋው ጥፋት አለ፣ ለዛ ደግሞ ትቀጣለህ። ምን ማለት ነው? ምን ማለት ነው? ትቀጣለህ አልከኝ እኮ ጭራሽ። እንዴት ነው የምቀጣው? ማለት እኔ እኮ ይኸውልህ ይሄን ሁሉ ነገር ግልጽ አድርጌ የነገርኩህ እኮ ከተጠያቂነት ነፃ ለመሆን ነው። ይሄ ነገር እንዴት ነው ሊያስቀጣኝ የሚችለው? ነገርኩህ እኮ አይደል እንዴ? እኔ ፈልጌው እና ወድጄው አይደለም ማለት ነው ወደዚህ ነገር እኮ እኔ እኮ ተረዳው። ስለዚህ ህግ እንትን ይለዋል ማለት እንዴ? አሁን ይሄ እንዴት ነው አንተ ልትረዳኝ አትችልም እንዴ? እኔ እኮ በጣም እየተሰቃየሁና ማለት እኔ ያውም ህግ ሊደርስልኝ የሚችል ሰው ነኝ። እኔ ሚስጥር አፍኜ ነገሮችን ተቋቁሜ ስለኖርኩ እሷን እንዳትጎዳ ነገሮችን ስለጠበቅኩ ጭራሽ ልታሳስረኝ እኮ ህግ ያየዋል። ተነስ እኮ ነው ያልኩህ። ምንም እኔ እኮ እዚህ ጋር ስላንተ ሰምቻለሁ፣ ያወራኸውን ነገር ደግሞ አዳምጫለሁ። በቃ ለምን ካደመጥከኝ አንተ ይሄን ነገር ከዚህ ላይ ስሉ ባታደርግ ለምን ችግሩን አትፈታውም አንተ? በቃ ምንም እኮ ነው በቃ እኔ እኮ ተነስና እዛ ችግሩ ይፈታል። ተነስ እንዴ! ለምንድን ነው የምንሰው? ተነስና እዛ ችግሩ ይፈታል። አድምጠኛ ቢያንስ አዳመጥኩ እኮ ተረዳኝ በእናትህ። ይኸውልህ ተነስ። ቆይ ይኸውልህ ተረዳኝ። አንዴ ተረዳው እኮ ምኑን ትረዳኛለህ? በቃ ቢያንስ ይኸውልህ እኔ ከህግ ጋር ነገሩ ከሚደርስ ከእሷ ጋር ያለውን ነገር እኔ በቃ ከዚህ ጋር መቋጨት እችላለሁ። እኔ ይኸውልህ እኮ ይሄ ነገር የሚቋጨው የህግ አካል ቦታ ደርሶ ነው። እኔ ጭራሽ ከእሷ ጋር አሁን አብሬ መቀጠል አልችልም። ምንም ቢሆን ምንም እኔ ይኸውልህ እኮ እዛ ነው የሚፈረደው። ከእሷ ጋር ድጋሚ ተገናኝቼ መሰቃየት አልፈልግም። ይኸውልህ እሱ እዛ ነው የሚፈረደው ነው። እንግዲህ ተመልካቾቻችን እስካሁን ድረስ ያያችሁት ቪዲዮ አስተማሪም ነው፣ ለሷም ደግሞ ብዙ የሆነ ከበድ ያለ ነገር ቢሆንም በባለቤቷ በኩል በእህቷ በኩል እንደዚህ አይነት ነገር መድረሱ እንደዚህ አይነት ነገር መስማቷ በጣም ለሷ ከባድ ቢሆንም ለእናንተ ለተመልካቾች ደግሞ ትልቅ አስተማሪ ነገር ነው ብዬ አስባለሁ። እንግዲህ የተፈጠረባት ነገር በጣም የሚያሳዝን ነው፣ በጣም የሚገርም ነገር ነው። በእሷ በኩል ደግሞ ያለውን ነገር ምንድን ነው ከባለቤቷ ከእህቷ ያለውን ነገር ሰምተነዋል። ከእሷ ደግሞ እስኪ ምንድን ነው የቀረው? በእሷ በኩል ደግሞ የተፈጠረ ነገር አለ ወይ? ባለቤቷ ያልነገረን ስለሷ አለ ወይ? እህቷም ያልነገረችን ስለሷ አለ ወይ የሚለውን ነገር ከሷ አንደበት ምን ሰማው ነገር ይሆናል። እንግዲህ ያለውን ነገር እስኪ ባለቤትሽም ነግሮኛል፣ እህትሽም ነግራኛለች። አንቺ ደግሞ እስኪ ይሄን መስማት አለብህ የምትይኝ ነገር ካለ ንገሪ። እሺ ያው እሱ እንደነገረ ካውቃለሁ አይደለ? አዎ ይኸውልህ እንግዲህ እንደነገርኩክ ድንግል ላይ ብያለሁ። እንግዲህ ከሱ በፊት ምንም ማውቀው ወንድ የለም። እንግዲህ ከተጋባን በኋላ እንደ ማንኛውም ሰው ያው ግንኙነት አደረግን። እንዳልኩ ድንግል ነኝ። ያው ህመም አለው፣ ያው ግን ኖርማል ነው እና አንዴም ሁለቴም ሶስቴም አድርገን ምንም ኖርማል ነበር፣ ምንም ችግር አልነበረውም። እና አሁን ችግሩ ምን ጋር መሰለክ? ባለቤቴ ለአንድ ሳምንት ፊልድ ወጥቶ ነበር ስራ እና እዛ ቆይቶ ያው ሲመጣ እኔ ደግሞ ባለቤቴም ስለሆነ ያው ስለምወደው ደስ እንዲለው ቤቱን አዘጋጅቼ ወይን አዘጋጅቼ ምናምን ነገር ጠበቅኩት። ያው መጣ፣ በላን፣ ጠጣን። ከዛ ያው ወደ መኝታ ቤታችን ገባንና ግንኙነት ማድረግ ጀመረን እና ግንኙነት እያደረገን እያለ እኔ ሳላውቀው ተቆለፈ እና ምንም ማውቀው ነገር የለም። ከዛ እሱ ምን ሆነሽ ነው ምናምን ሲለኝ በቃ ህመሙ እያመመኝ መጣ። እኔ ምንም አላውቅም በቃ እና ይሄ ነገር በቃ በዛ እየቀጠለ ሄደ። በምናደርግበት ሰዓት ይሄ ነገር እየቀጠለ ሄደ። ከዛ እሱ ደግሞ ምንም ችግር የለውም አለኝ። እሱ ነው ደግሞ ችግር የለውም ብሎኛል። እና በጣም ግራ ሲገባኝ ሐኪም ቤት መሄድ ጀመርኩኝ፣ ክሊኒክ ምናምን መሄድ ጀመርኩኝ። እና እነሱ መርምሮኝ ምናምን ውጤቱ ሲመጣ ማያውቁት በሽታ ነው
አናቆም ነው የሚሉት። ማለት ይሄ በሽታ ውሻ ላይ ነው የምናየው ነው የሚሉኝ። እና በቃ በጣም ግራ ገባኝ። በቃ በጣም እኔ ደግሞ ታውቂኛለህ በጣም ቢዚ ነኝ። በቃ ጠዋት ወጥቼ ማታ ነው የምገባው። እንደሰማሁት ከሆነ ትክክል። እና በቃ መጨረሻ ላይ ግራ ሲገባኝ ያልዞርኩበት ሐኪም ቤት የለም። በቃ ዘውድነሽ በለው በቃ ያልሄድኩበት የለም። እና መጨረሻ ላይ በቃ ተስፋ ስቆርጥ የባህላዊ ሕክምና ሄድኩኝ። ሲሄድ እዛ ምንም የሚያውቁት ነገር የለም። ገባክ አይደለ? እና እዚህ ጋር እኔ ልጅ መውለድ አልችልም አውቃለሁ፣ ይገባኛል። አባት ነው ልጅ ይፈልጋል፣ ግን ተነጋግረናል ችግር የለውም ነው የሚለኝ። ገባክ አይደለ? ችግር የለውም ስለሚለኝ እኔ እሱን አላጨናንቀውም። አምሽቶም ሲገባ እንዳልኩክ ደግሞ እዛ የሴት እንትን ሳገኝ አልናገሩም። ገባክ አይደለ? ምክንያቱም ይሄ ነገር ችግሩ እኔ ጋር እንደሆነ ስለማቅ እሱ እንዲደብሩ አልፈልግም። እና አሁን ላይ ግን እንደዚህ ማድረጉ ምንም ተገቢ አልነበረም። በግልጽ እንፋታ ቢለኝ ችግር የለውም ነበር። ገባክ አይደለ? ይሄ ያለብኝ በሽታ ራሱ በቂ ነው። ጭራሽ ደግሞ የባሰ እኔ ከዚህ በኋላ ህይወቴ ራሱ እንዴት እንደሚሆን እኔ አላውቅም። ብቻ ከባድ ነው። ብዙ ነገሮች ነግሮኛል፣ አንቺም ነግረሽኛል። እህትሽ ደግሞ በአንቺ ብዙ ነገር እንደምትቀና ይሄም ነገር ያደረገችው አንቺን ለበቀል እንደሆነ ነግራኛለች። እስኪ በአንቺ በኩል ደግሞ እህቴን ይሄን ነገር እንደዚህ ያስደረጋት የምትይው ነገር ካለ እስኪ ምን ሊሆን ይችላል? ስለ እህትሽ እስኪ ንገሪኝ። ያው እህቴ እንደዚህ ልትሆን የቻለችው እንግዲህ ቤት ውስጥ በጣም ጎበዝ ተማሪ ነበርኩኝ፣ ቤተሰቤን ማከብር እና እሷ ደግሞ በጣም አስቸጋሪ ልጅ ነበረች። በጣም ዱርዬ ተደባዳቢ ናት። እና እንደ ታላቅነቴም ደግሞ ቤት ውስጥ ቅድሚያ የሚሰጠኝ ለኔ ነው። ገባክ አይደለ? በብዙ ነገር እና እሱ ነገር ሜቢ አናወዳት ይሆን እና እሱ ነገር ደግሞ ይሄን ድረስ ይሄዳል ብዬ አስቤም አላስብም። ምክንያቱም እንደ አንድ ታላቅ ቤት ውስጥ እንዳለ ልጅ በዛ ልክ ስነ ስርዓት ያለኝ ሰው ነኝ። ቤተሰቤን ማከብር ሰው ነኝ። ታታሪ ነኝ። ገባክ አይደለ? ቤተሰቦቼ ደግሞ በቃ ብዙ ነገር ሲሆን ለኔ ነው የሚሰጡኝ። እሷ ደግሞ አስቸጋሪ ናትና ይሄን ያህል ደረጃ ይደርሳል ብዬ አላሰብኩም። በቴና ጥላቻ ይፈጠራል ብዬ አላሰብኩም። እና በጣም ነው ያዘንኩት። ከእህቴ እንደዚህ መሆኑ አልጠብቅም ነበር። ምክንያቱም አንድ ያለችኝ አንድ እህቴ እሷ ናት። እና በጣም የሚያሳዝን ነው። እንግዲህ አንቺ እዛ ጋር የተፈጠረው ነገር ቤተሰቦችሽም የሚንከባከቡሽም ብዙም ነገር የሚደረግልሽ እንደ ታላቅነትሽ ነው። ታላቅ ልጅ ደግሞ ቤተሰብ ያከብረዋል በዛ ሳይድ ነው እንጂ እኔ ምንም ነገር ለሷ ጥላቻ የለኝም፣ ቤተሰቤም ደግሞ ለሷ ምንም ነገር ጥላቻ የላትም ብለሽኛል። የለም እኔ በጣም ወዳት እህቴ ናት። እኔ እንደዚህ ታስባለሽ ብዬ ገምቼም አላውቅምና እኔ በጣም ነው የምወዳት። እንዴት ነው ልረዳት ሁላ በጣም ነው ሁሌ ነው የምረዳት። እኔ እንጃ እዚህ በማድረጓ እኔ ጤነኛ አትመስለኝም አሁን ላይ። እኔ እንጃ ልክ አልሰራችም። እንግዲህ እህትሽም ባለቤትሽም እንደዚህ አይነት ነገር ማድረጋቸው ምንም ተገቢ አይደለም፣ ጥሩ ነገር አይደለም። አንቺም ደግሞ ያለሽበት ሁኔታ ይስተካከላል። ምንም ነገር ማሰብ የለብሽም። በእኛ በኩል ያሉ የጤና ባለሙያ ሰዎች እናዋራለን። የአንቺ የጤናሽም ጉዳይ ይስተካከላል። ቤተሰቦችሽም ሄደሽ ማሳወቅ ባለብሽ መንገድ ለቤተሰቦችሽ አሳውቂ። እንደዚህ ደግሞ ድርጊቱ የሰሩ ሰዎች ማለት ባለቤትሽ እህትሽም ጣቢያ ስላሉ አንቺም ደግሞ ስለ ጤናሽ ጉዳይ አሳሳቢ ነው የሚሆነው እና በእኛ በኩል እገዛ እናደርግልሻለን። ምንም ስጋት አይግባሽ። ያለውን ነገር ከኛ ጋር ተደጋግፈን ምንፈታው ነገር ይሆናል ከዚህ በኋላ ያለውን ነገር ማለት ነው። እንግዲህ የቀረ ነገር ካለ የምትይው ነገር ካለ? ያው እኔ የምለው ነገር ምን መሰለክ፣ ያው እኔም እናት ነኝ። እንዴት ነው እናት መሆን እፈልጋለሁ። ልጅ እንዲኖረኝ እፈልጋለሁ እና ወደፊት ህይወትም ጥሩ ህይወት እንዲኖረኝ ስለምፈልግ በተሻላችሁ አቅም መባካችሁ የጤናዬን ነገር ችግር የለውም ነገር እንትን እንድትሉልኝ ነው የምፈልገው። ችግር የለውም። በእኛ በኩል የጤና ባለሙያዎች ስላሉ ችግር የለውም። ስለ ጤናሽ ነገር ምንም ስጋት አይግባሽ። ምንም ችግር የለውም።
ቤተሰቦችሽም ደግሞ ማሳወቅ ባለብሽ መንገድ አሳውቂያቸው። እነሱም እንደዚህ አይነት ጥፋት የሰሩ ሰዎችም ጣቢያ አስገብተናቸዋል። እንግዲህ ያለውን ነገር አብረን ከአንቺ ጋር እንሆናለን፣ ከአንቺ ጎን እንሆናለን። ምንም ነገር ስጋት አይግባሽ። እንግዲህ ውድ ተመልካቾቻችን እስካሁን ያያችሁትን ቪዲዮ አስተማሪም ነው፣ ለነሱ ደግሞ ያለፉበት ያሳለፉት ህይወት ነው። ለሷም ደግሞ በጣም ከባድ ነገር ነው። እንግዲህ እንደዚህ በመሆኗ እሷም ሳታውቀው የጤና ባለሙያዎችም ያየነው ነገር አይደለም፣ አይተነው ሰምተነው አናውቅም ብለዋት፣ እሷ ደግሞ ከባድ ህመም ላይ ስለሆነች ባለቤቷ በእንደዚህ አይነት ሁኔታ ለሷ በእንደዚህ መግለጹ በጣም ያሳዝናል። እህትየውም ደግሞ ባልተረዳችው መንገድ እሷ ታላቅ ስለሆነች ብቻ ቤተሰቦቿ እያገዟት፣ ልብስም ሲገዛላት ማንኛውም ቤት ታላቅ የሆነ ልጅ ይከበራል፣ ቅድሚያ ለሱ ነው የሚደረግለት፣ ታናሽየው ከታናሽየው እኩል ባይሆንም እሷ ግን በእሷ አቀናለሁ፣ ቤተሰቦቼም እሷ ላይ ነው የሚያደሉት፣ የአካባቢውን ሰው ፍቅረኛዬም ብላለች። እንግዲህ እሷ በተረዳችበት መንገድ ማይሆን አግባብ የሌለው መንገድ ስለሆነ ለዚህ ደረጃ ሊደርሱ ችለዋል። እንግዲህ ውድ ተመልካቾቻችን እናንተም በዚህ ቪዲዮ የምትማሩበት ይሆናል ብዬ አስባለሁኝ። እንግዲህ የዛሬው ቪዲዮአችን ይሄን ይመስል ነበረ። ሰብስክራይብ፣ ላይክ፣ ሼር ዲስክሪፕሽን ላይ ባለው ሊንክ ሀሳብ አስተያየታችሁን ስጡን። ቸር ቆዩልኝ።